ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ቤተሰቦች፣ በዛሬው ቪዲዮ እንግዲህ ተመጣጣኝና በጣም ጥሩ ፐርፎርማንስ አላቸው ብዬ የማስባቸውን የቴክኖ ስልኮች እስከነ ዋጋቸው የምነግራችሁና እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይመቻችሁ። የመጀመሪያ ላይ የምናገኘው ስልክ የቴክኖ ካሞን 20 ፕሮ 5G ሲሆን ይህን ስልክ በ6.67 ኢንች 100 Hz ሪፍሬሽ ሬት እና በዳይሜንሲቲ 8050 በ5G ካፓሲቲ በ5G ኔትወርክ እንዲሁም ደግሞ በ8GB ራም እና እንዲሁም ደግሞ በ8GB ቪራም እንዲሁም በ256GB ስቶሬጅ እና በ64 ሜጋፒክሴል ሜን ካሜራ እንዲሁም ደግሞ ከኢሜጅ ስታቢላይዜሽን ጋራ እና በ32 ሜጋፒክሰል ደግሞ ሰልፊ ካሜራ ማግኘት ትችላላችሁ። ይህ ስልክ 5000 ሚሊ አምፓወር ባትሪ ሲኖረው 30 ዋት 33 ዋት ደግሞ ፋስት ቻርጅ በውስጡ ማግኘት ትችላላችሁ ማለት ነው። ይህንን ስልክ በአንድሮይድ 13 ማግኘት ትችላላችሁ ማለት ነው። ይህ ስልክ አሁን ላይ ገበያ ላይ ከ25000 እስከ 26000 ብር ማግኘት ትችላላችሁ ማለት ነው። ሌላውና ሁለተኛ ላይ የምናገኘው ደግሞ አሁንም የቴክኖ ካሞን 30 ሲሆን ይህንን ስልክ እንግዲህ በ6.78 ኢንች ኤልቲፒኦ አሞሌድ ዲስፕሌይ ማግኘት ትችላላችሁ። እንዲሁም ደግሞ በሚዲያቴክ ዳይሜንሲቲ 7020 ፕሮሰሰር ማግኘት የምትችሉ ሲሆን ይህን ስልክ እንግዲህ በ256GB ስቶሬጅ እና በ128GB ስቶሬጅ ማግኘት ትችላላችሁ። እንዲሁም ደግሞ በ8GB ራም ቪራም እና እንዲሁም ደግሞ በ8GB ራሞች ማግኘት ትችላላችሁ። ማለትም በጠቅላላ በ16GB ራም ስቶሬጅ ማግኘት ትችላላችሁ ማለት ነው። ይህን ስልክ በ4G እና በ5G ማግኘት የምትችሉ ሲሆን 5000 ሚሊ አምፓወር ባትሪ በውስጡ ማግኘት ትችላላችሁ። በ33 እና በ70 ዋት ፋስት ቻርጀር ማግኘት ትችላላችሁ። እንደየቦታውና እንደየሪጅኑ ይለያያል። ነገር ግን ደግሞ ይህንን በ70 እና በ33 ዋት ፋስት ቻርጀር ማግኘት የምትችሉ ሲሆን ስቶሬጅም እስከ 512GB ከፍ ማድረግ የምትችሉ ሲሆን ማለት ነው። በ512GB ድረስ ማግኘት የምትችሉ ሲሆን ስልክ ደግሞ በ50 ሜጋፒክሴል አልትራ ክሊር የሆነ ፍሮንት ካሜራ የምታገኙ ሲሆን በሬር ካሜራውም 50 ሜጋፒክሴል በጣም ክሊር የሆኑ ካሜራዎችን ማግኘት ትችላላችሁ። እንዲሁም ደግሞ IP54 ደስት ዋተር ሬዚስታንስ ማግኘት ትችላላችሁ። ይህም አቧራንና ውሃን የመቋቋም ቻንስ አለው ማለት ነው። ይህን ስልክ አሁን ላይ በኢትዮጵያ ገበያ ከ27000 እስከ 28000 ብር ማግኘት ትችላላችሁ። ስለዚህ ስልክ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። በዚሁ ስታይል ወይም ደግሞ በዚሁ ተመሳሳይ ጋር የቴክኖ ካሞን 30 ፕሮን ማግኘት ትችላላችሁ። ትንሽ ከፍ ብሎ እየመጣ ነው ከኖርማል ከ30 ማለት ነው። ፕሮ አንድ ደረጃ ከፍ ያለ ነው። ይህንንም ከ5000 እስከ 28000 ብር ማግኘት ትችላላችሁ። አብዛኞቹ ነገሮች ተመሳሳይ ናቸው። በተመሳሳይ ስፔክ ነው ያላቸው ማለት ነው። ወደ ቀጣዩና ሌላኛው ስልክ ስናልፍ ደግሞ ይሄኛው ደግሞ በጣም እንግዲህ ወደድ ከሚሉ ስልኮች አንዱ ሲሆን የቴክኖ ካሞን 40 ፕሮ 5G ሲሆን ይህን ስልክ በ6.78 ኢንች አሞሌድ ዲስፕሌይ በ144 Hz ሪፍሬሽ ሬት እና በሚዲያቴክ ዳይሜንሲቲ 7300 በ5G ፕሮሰሰር የምታገኙ ሲሆን በ8GB እና በ12GB እንዲሁም ደግሞ ተጨማሪ ቪራም ማግኘት ትችላላችሁ። በ256GB ስቶሬጅ እና በ50 ሜጋፒክሴል ሰልፊ ካሜራ እና በ50 ሜጋፒክሴል ሜን ካሜራ ማግኘት የምትችሉ ሲሆን በ70 ዋት ፋስት ቻርጀር ማግኘት ትችላላችሁ። አይ ቲንክ 5000 ሚሊ አምፓወር ባትሪ ያለው ይመስለኛል። ይሄን እርግጠኛ አይደለሁም። ይህ ስልክ አሁን ላይ በኢትዮጵያ ውስጥ በ256GB ስቶሬጅ በ37000 ብር ማግኘት የምትችሉ ሲሆን አሁን ደግሞ ወደ ረከስ ወደሚሉት ስልኮች ልለፍላችሁ። ቀጣይ ደግሞ የምናገኘው የቴክኖ ስፓርክ 30C የተባለው ስልክ ሲሆን ይህ ስልክ አሁን ላይ አቬሬጅ ወይም ደግሞ ዝቅተኛ ከሚባሉ ስልኮች ነው። ዋጋውን በጣም አነስተኛ ነው። ነገር ግን ምን አይነት ስፔኮች ነው ያሉት የሚለውን አንድ ባንድ ላሳያችሁና ዋጋውን የምነግራችሁ ይሆናል። ይህን ስልክ እንግዲህ በ6.67 ኢንች IPS LCD 720 ሪዞሉሽን ያለው በ120 Hz ሪፍሬሽ ሬት ማግኘት የምትችሉ ሲሆን በሂሊዮ G81 ፕሮሰሰር ማግኘት ትችላላችሁ። እንዲሁም ደግሞ በ4G እና በ5G ማግኘት የምትችሉ ሲሆን ኦክታ ኮር የሆነ ፕሮሰሰር በውስጡ እንግዲህ ሳፖርት ያደርጋል ማለት ነው። ይህንን ስልክ በ4GB ራም እና በ6GB ራም ማግኘት የምትችሉ ሲሆን በ64GB እና በ128GB ስቶሬጅ ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ በ50 ሜጋፒክሴል ሬር ካሜራ እና በ8 ሜጋፒክሴል ሰልፊ ካሜራ ማግኘት የምትችሉ ሲሆን ይህንን ስልክ በ5000 ሚሊ አምፓወር ባትሪ ማግኘት የምትችሉ ሲሆን እንዲሁም ደግሞ 18 ዋት ፋስት ቻርጀር በውስጡ ሳፖርት ያደርግላችኋል። እንዲሁም ደግሞ ከጎኑ ፊንገር ፕሪንትም ማግኘት ትችላላችሁ ማለት ነው። ዱዋል ሲም ሳፖርት ያደርግላችኋል። ይህንን ስልክ አሁን
አሁን ላይ ከ14,000 እስከ 15,000 ብር በኢትዮጵያ ውስጥ ማግኘት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ የቴክኖ ስልኮች ዋጋ ይህን ይመስል ነበር። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይቀራሉ የምትሏቸው ስልኮችም ካሉ ኮሜንት ላይ መጠየቅና መጻፍ ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ጠቃሚ የቴክ መረጃዎችን የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አብሬያችሁ የቆየሁት እኔ ዳወር ነኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።